ሃሌሉያ ይብዬ ምንድነው ዶክተርዬ ዛሬ በጠዋት ወይ ጉድ በቃ አቤኔዘር እኔ ዛሬ በጠዋት በትልቅ ምስጋና ውስጥ ነው ያለሁት። በትልቅ ምስጋና ውስጥ ሃሌሉያ በትልቅ ምስጋና ውስጥ ይህ አልፋል ብለን ያልገመትነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። ኧረ በስመ አብ ምስክርነት አለኝ ታውቃለህ። ዛሬ እንዲህ ያልኩ ነበር። እግዚአብሔር በሚያውቀው እንዴት አለፈ ያ ወቅት ይላል። ብዙ ወቅቶች አሉ በህይወታችን አይደል ዶክተር? በጣም ብዙ ወቅቶች አሉ። እንደው ይሄን ምስክርነት ዛሬ የምትሰሙ ሰዎች እግዚአብሔርንም ታመሰግናላችሁ። ዶክተር እግዚአብሔርን ታመሰግናለህ በጣም አሜን። ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። እንዲያ ሲከሰን ጠላታችን ዛሬ ወደቀ ከፊታችን። ኢየሱስ ስለነገሰ በጠንካራው ክንድ ተደቆሰ። እስከ ዛሬ ድረስ ያለቱና እንደተለመደው ታሪኮናል ተብሎ እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ታሪኮናል ነገሩን ከፍሎ አሻግሮናል። አሜን 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 አሜን። እሰይ ያልፋል ብለን ያልገመትነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። እንዲያም ቢከሰን ጠላታችን አሁን የታለ ከፊታችን። ኢየሱስ ስለነገሰ በጠንካራው ክንድ ተደቆሰ። ሃሌሉያ እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። ሃሌሉያ ይብዬ ምንድነው ዶክተርዬ ዛሬ በጠዋት ወይ ጉድ በቃ አቤኔዘር እኔ ዛሬ በጠዋት በትልቅ ምስጋና ውስጥ ነው ያለሁት። በትልቅ ምስጋና ውስጥ ሃሌሉያ በትልቅ ምስጋና ውስጥ ይህ አልፋል ብለን ያልገመትነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። ኧረ በስመ አብ ምስክርነት አለኝ ታውቃለህ። ዛሬ እንዲህ ያልኩ ነበር። እግዚአብሔር በሚያውቀው እንዴት አለፈ ያ ወቅት ይላል። ብዙ ወቅቶች አሉ በህይወታችን አይደል ዶክተር? በጣም ብዙ ወቅቶች አሉ። እንደው ይሄን ምስክርነት ዛሬ የምትሰሙ ሰዎች እግዚአብሔርንም ታመሰግናላችሁ። ዶክተር እግዚአብሔርን ታመሰግናለህ በጣም አሜን። ቁጥር 2 መዝሙሬን ሳወጣ የዛሬ 18 ዓመት አካባቢ ይሆናል በእርግጠኝነት። ካሴቴን የገዛኝ ጳውሎስ ፈቃዱ ነው። ታውቀዋለህ? ለንደን ያለ ጳውሎስ ፈቃዱ ካሴቴን ገዝቶኝ
ዛሬ ማለዳስ አንዱ ከማመሰግንበት ያ ሌሊት እንዴት ነጋ፣ ያ ቀን እንዴት አለፈ የምልበት ቀን ነው እና ቪክትሪ የሚባል መዝሙር ቤት አለውና በነገራችን ላይ በጣም ብዙ ምስክርነቶች አለኝ በህይወት እና እግዚአብሔር ራሱን ያለ ምስክርነት አይተው የሚለው ስላለፈው አባቶች አንተ በእኔ ህይወት በአንተ ህይወት እዚህ ውስጥ በሚሰሙ ሰዎች ህይወት እግዚአብሔር በጣም ብዙ ታሪክ ሰርቷል። አንዳንድ ሰዎች ታሪክ ደብቀው እንዳልተደረጋላቸው ሆኖ ዛሬ በምሬት ውስጥ አሉ እንጂ እዚህ ቤት ውስጥ ያለ ህዝብ አጠቃላይ ለእግዚአብሔር እልልታ ለእግዚአብሔር ምስጋና ያንሰዋል። በጣም ብዙ ከተደረገልን ነገር ጋር ስናስተያየው እኛ ለእግዚአብሔር ምንም ነገር አልሆንለትም፣ ምንም አላደረግንለትም። ታሪኩ እንደዚህ ነው ዶክተር፣ በ3 ደቂቃ ውስጥ ምናምን ልመስክርልን። እሺ ፕሊዝ። እና ትልቅ ነህ ከተባልከው በላይ 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 ትልቅ ነህ ከተባልከው በላይ በላይ ከመታወቅ በላይ ነህ ጌታ የሚለው መዝሙሬ ነው። እንግዲህ በኔ አይምሮ አንተ አትለካ እና ይሄን መዝሙር ሳወጣ አልዋሽም 40 ሺህ ብር ነው የተሸጠው። 40 ሺህ ብር። ይሄን ካሴት የገዛኝ ጳውሎስ ፈቃዱ ነበረና ገንዘቡን ተቀብዬ ባንክ አስገብቼ እኔም ባለ ባንክ ሆኜ ማለት ነው። ከዛ ባንክ አስቀምጬ በጣም ጌታ በቃ በብርም ባረከኝ። እንደጋ ደግሞ ይሄም የሚገርም መዝሙርም አወጣው። ጌታ እንዴት ረዳኝ። ወሎ ሰፈር አካባቢ ነበር ተከራይቼ የምኖረው። በ150 ብር የ150 ብር ቤት የምትከራየው ተከራይቼ እዛች ቤት ውስጥ ነው ያለሁት። በቃ ደስ ብሎኝ እያመሰገንኩ ምስጋና ውስጥ ነኝ። ብሩንም የማላውቀው ያህል ነው እንግዲህ ትልቅ ብር ነው ለእኔ በዛ ሰዓት። በጣም ብዙ እኮ ነው እንዴ! በጣም እንጂ በጣም። ከዛ በማግስቱ ጠዋት ነው በእርግጠኝነት ብሩን ባስገባው በማግስቱ መስቀል አደባባይ ጋር በሚኒባስ ከኋላ ተቀምጫለሁ። 4ኛ ሰው ሆኜ ተቀምጫለሁና አንድ ሰው መኪና ያቆምና ክላክስ ያደርግና አየኝ በጥግ በኩል ስለተቀመጥኩ ዳሪ ዘውረድ ውረድ አለኝ። ከዛ ሳየው ማቀው ሰው ቸርች አካባቢ አውቀዋለሁኝ። እሺ አልኩና ወረድኩኝ። እንዴ እስከ ዛሬ በታክሲ ነው እንዴ የምትሄደው አለኝ። አዎ በታክሲ ነው የምሄደው። በል እንግዲህ አሁን ከዚህ ደቂቃ ጀምሮ ይሄ መኪና ያንተ መኪና ነው አለኝ። እንዴት የኔ መኪና ሊሆን ይችላል አልኩት። እንዴት ይሆናል አልኩት። ምክንያቱም አንደኛ እኔ መኪና ይኖረኛል ብዬ ማሰብበት ሰዓትም አይደለም። ለዛም የሚሆነው ብርም የለኝም። አይ በቃ አንተ ነው ተቀበል አለኝ። እሺ አሁን ባንክ ሄድ ነው አለኝ። ይህ ያልፋል ብለን ያልገመትነው። ከዛ ባንኬ እዚህ ነው ምናምን ብያለሁ። ባንክ ያለውበትን ቦታ ነገርኩት። በልና ቶሎ ደብተር እናምጣልኝ። ደብተር የት ነው ያለው? ቤት ነው ያለው። ሂድ ደብተር የቡክ ደብተሩን ይዘን ሄድን። ትራንስፈር አድርጋልኝ በዚህ ቁጥር ላይ መኪና ሊገዛ ማለት ነው። ትራንስፈር እንዳለ አደረኩኝ። ያለችዋም በአጠቃላይ አድርጌለት ከዚህ ደቂቃ ጀምሮ የመኪና አንተ ነው እንኳን ቁልፉን ብሎ ሰጠኝ። እና ዶክተርዬ በእኔ ቦታ ሆነ ስታየው ከዛ ከየት የምጀምር ይመስላል መኪና መንዳት። መስቀል አደባባይ ሄድኩኝ። መጀመሪያ ወደ ሽሮ ሜዳ፣ ከሽሮ ሜዳ ደግሞ ወደ ቃሊቲ መስመር፣ አሁንም እዚህ እመጣለሁ። ከዛ ወደ መገናኛ መንገድ ኦራልሽ ብቻ አድርጌ መስቀል ሰርቼ መኪናዬን ተረከብኩኝ። 2 ሳምንት አይሆንም የነዳሁት። ከዛ ወዲያው አንድ ዘማሪ ጓደኛዬ ነው እና መኪናውን አሳጠባልኩትና አይ ቲንክ ፕሮግራም ገባው መሰለኝ። ከዛ መኪናውን ሊያሳጥብ ወስዶ ከ1 ሰዓት በኋላ ሲቆይብኝ ምን ግራ ገባኝ። 2 ሰዓት ሆነ። ከዛ በኋላ ስልክ ተደወለልኝ እና አክሰንቱ ትንሽ የእንትን በዛ ሰዓት ላይ ያው ከፖሊስ ጣቢያ ተደወለልኝ፣ ከፒያሳ እስር ቤት ተደወለልኝ። አቶ ኬፋ የት ነህ የሚል ማለት ነው። ኬፋ ነህ? አዎ። አቶ ሌባ የት ነህ የሚል ድምፅ ሰማሁ። እንዴ እና እንደዛ ቀን ደንግጬ አላውቅም በህይወት ዘመኔ። እንደዛ ቀን ደንግጬ አይ እኔ እግዚአብሔር ሰው ነኝ አገልጋይ ነኝ። እንደዛ አይ እሱን ተውና አሁን ወደ ፒያሳ እስር ቤት ና አለኝ። የት? ፒያሳ ያለው እስር ቤት ና። እኔ በቃ
የቆምኩበት ቦታ ሁሉ ግራ ገባኝ። የት ምኑ ጋር ነው ያለሁት? ምንድን እያለኝ ያለው? ከዛ በኋላ ወዲያው ራሴን አረጋጋውና እሺ አልኩኝ። እሺ ብዬ ግን ወዴት ልሂድ አልኩ። ወደ አርሲ ነገሌ ልጥፋ? በእግሬ ወደ ነበርኩ ወደ ጅቡቲ ልጥፋ? ግራ መሄድበት የምቆምበት ቦታ ጠፋኝ። ገባኝ። አሁን ከመኪናው ጋር የተያዘ ኬዝ እንደሆነ ወዲያው ገባኝ። ፋይናሊ ጠዋት እንዴት እንደነጋ ማለቅም ሌሊቱ ነጋ። ጠዋት ስልክ አንስቶ አንድ ሰው ደወለልኝ። ይሄ አንተ የተደወለብልህ ኬዝ ውስጥ የኔም ንብረት ኬዝ ነገር አለ፣ አትፍራ፣ እኔ ያለው ከጀርባክ ሂድ አለኝ። እኔም ችግር ገጥሞኛል ንብረት በሱ አለኝ አለኝ። ኦኬ አሁን ትንሽ አቅም አገኘው ለመሄድ ተነስቼ ጠዋት 2 ሰዓት ተኩል ነው ምናምን ፒያሳ ያለው የአስፈሪ እስር ቤት የሚባለው የቶርች የሚገለበጥበት የሚባልበት ቤት በቃ እንደምንም ብዬ ገባውና ቆምኩኝ። ከዛ እንደዚህ በር ከፍቼ ነው የገባሁትና ምን ለመጣ ማን አንተ ኬፋ ነኝ መጣ ብሎ ያቺ ቅድም ያልኳት ቃል ጠራኝ። አሁንም አይ እንደዛ አይደለም እኔ እንደዛ እሺ ሌሎች ንብረቶችን የት አደረሳችሁት አለኝ። ስማ ዝም ብለህ የምን ንብረት? እኔ ማቆ ቤተክርስቲያን ውስጥ ማቆ ሰው ነው ይሄ መኪና ሽጠልኝ ከአካውንቴ ትራንስፈር ያስደረኩት ሊብሬም አልሰጠኝም ገና ምናምን አልኩኝ። አይ በቃ ሌሎችን ታወጣለህ አሁን ቀበቶ አስወልቁት ምናምን የሚል ትእዛዝ ተጀመረ እና መዝሙር ጠፋብኝ። ያለበት ቦታ ከዳኝ እና ግራ ገባኝ። በዚህ ፍጥረት ስትገረፍ እንግዲህ ይታይ አንድ አገልጋይ ጌታን ፈርቼ በሰላም የምኖረው ሰውዬ ምንም ገና መረጃ ሳይነገረኝ ማን እንደሆንኩ ባክግራውንዴን የማያውቅ ሰውዬ ወስዶ አስገብቶ ሲገርፈኝ ዝም ብለህ አስብ። ከዛ በኋላ በዚች ቅጽበት መካከል የዚህ ሰውዬ አለቃ መጣ። ከጀርባዬ ነው የገባው እንደዚህ የገባውና ይጠይቀዋል። አንዳንድ በእነሱ ቋንቋ ነው የሚያወሩት እና ማለቴ በህግ ነገር ነው የሚያወሩት። ይሄን አድርግ ብያለሁ ነበር እንደዚህ ይባባላሉ። በዚህችው መካከል አይ ቲንክ እንዴት እንዳየኝም አላቅም ሲያየኝ የቆምኩት እኔ ነኝ። ኬፋ ምን ትሰራለህ የሚል ድምፅ ሰማ። ነፍሴ ተመለሰች። ለምን መጣህ እዚያ ነኝ። እኔም አልተናገርኩም። ያውቁታል እንዴት ታውቀዋለህ እንዴ ምናምን ተባባሉ። ምን ተፈጥሮ ነው? አይ እንደዚህ አረ ይሄ በጣም ጤነኛ አገልጋያችን ነው። እኔ በጣም መዝሙሮቹን የምሰማው ልጅ ነው። እሱን በተመለከተ ከኔ ጋር እናወራለን። ኬፋ በሰላም ውጣ ከዚህ ውስጥ አለኝ። ሂድ አለኝ። ስንፈልግ ትመጣለህ። በእኔ ቦታ ከፒያሳ እንዴት አድርጌ ቦሌ ሰፈር እንደደረስኩ አላውቅም። እና ይሄ ልነግርህ አይደለም ታሪኩ፣ ይሄ ነው ታሪኩ። አሁን ለማመስገንም የተነሳሁት ከትናንት ወዲያ ካውንስል ቢሮ ውስጥ ቆሜ አንድ ሰው መጥቶ በጣም ግርግር ነበረና ሰላም ነህ ኬፋ አለኝ። እግዚአብሔር ይመስገን። ያው አማኞች ብዙ ሰው አገልጋዮችም ስለሆኑ ሰላም ትላለህ ሁሉንም እና አወቀኝ አለኝ። በፍጹም ፊቱ አልመጣልኝ። ውጭ ሀገር ነው ያየውክ? የት የተያየ ነው? የት ሀገር ነው አልኩት። እጄን ያዘኝ፣ ጨበጥ አደረገ ያዘኝ። አያያዙም ደስ አላለኝም። እጅ አያያዙ ድሮ የሚቀርበኝ ሰው ሊቃለደኝ ነው መሰለኝ። እንደገና አቀፈኝና አሁንም አልመጣሁልም አለኝ። አልመጣልኝም። በዚህ ጊዜ አቴንሽን ወደ እኔ መዞር ጀመረ። እዚህ እንትን ውስጥ ቢሮ ውስጥ ሰዎች ያዩን ጀመረ። ሲያዩ አላማረውም። እንውጣ፣ ውጭ እንውጣ አለኝ። ይዞኝ ወጣና መኪና የሸጥኩልህ ሰው ነኝ አለኝ። ያኔ የዛሬ ስንት ዓመት አለኝ። ከዛ እንደ መኪና የሸጥኩልህ ወይስ ገንዘብን የዘረፍኩ እንደገና በእስር ቤት ያጉላላው ነው የሚባለው ወይስ የሸጥኩልህ ነው የሚባለው? እና ትንሽ ቆጣ አልኩኝ። አልዋሽም። ቆጣ ስል ቆይ እንደዛ ተረጋጋ ምናምን አለኝ። እሺ እኔ እረጋጋለሁ፣ ግን አንተ የተጠቀምከው ቃል ትክክል ነው? ሸጥኩ ነው ወይስ ንብረት ገንዘብን የወሰድኩብህ ወይ ደግሞ ይቅርታ ልጠይቅ ነው በሚል ነው መጀመሪያ የነበረብህ? ምንም እንዳለ
አጠፋን፣ ምንም የተፈጠረ ነገር የለም ብሎ ነው የሚያወራው። አዎ ከዛ አሁንም ተረጋጋ፣ ሊብሬውም የኔ ነው፣ መኪናውም የኔ ነው፣ ፒያሳ ያለው መኪና አሁንም ማስወጣት ትችላለህ። እኔ ታሰርኩበት ኬዝ ሌላ ነው፣ ያንተ ብርም አለ ንብረትክም አለ አለኝ። እና በሰዓቱ ግን ያሳለፍኩትን ሰፈሪንግ አውቃለሁ ወይ አልኩት። አዎ ካለፈ በኋላ እንደተጉላላ ችግር እንደገጠመ ሰምቻለሁ አለኝ። አቤኔዘር እግዚአብሔር እስካሁን ረድቶኛል። እኔ በዛ ሰዓት ላይ ገብቼ የሆነ ነገር ቢመታ ብታሰር ችግር ቢገጥመኝ እግዚአብሔር እንዴት አድርጎ እንደሚታደግ አለቅ። አሁን መኪናን ውሰድ ይለኛል። መኪና ይኑርም ከዛ ቦታ ይጥፋም የማውቀው ታሪክ የለም። እኔ ግን የማውቀው አንድ ነገር ብሩንም ረስቼዋለሁ። ያም ያወጣኝ ሰውዬ መልአክ ይሁን ማን ይሁን አላውቅም። ያቺን ቀን እግዚአብሔር ታደገኝ። እዚህ ውስጥ ያላችሁ ሰዎች እግዚአብሔር ባልጠበቃችሁት መንገድ በእውነተኛ መንገድ ላይ የሄዳችሁ እንደማይጥላችሁ አሳልፎን እንደማይሰጣችሁ ለመሰክርላችሁ ነው። እንደማይጥላችሁ እና አቤኔዘር እያልክ ስትዘምር አሁን በጠዋት ሳይ እኔ ሳመሰግን ነበር። ያቺን ሞመንት አስቤ በነገራችን ላይ እዛ እስር ቤት ውስጥ እንደዛ ሳይጉላለኝ የነበረው ሲጠራኝ የነበረው ሰው ያን ቃል ሲጠቀምብኝ የነበረው ሰው ሲልቨር ስፕሪንግ እሱም የዛሬ ስንት ዓመት 6 ዓመት 7 ዓመት ሲልቨር ስፕሪንግ ቁጭ ብሎ ኮፊ ጠጣልኝ። አላውቀውም። ተነስቶ ሰላም አለኝ። አስታወስከኝ አለኝ። አላወቁትም። ቀጭን ሰው ሜቢ እዚህ ውስጥ ካለም አላውቅም። የሚያውቁትም ሰዎች ካሉ ኃላፊ ነበረ። ያኔ እስር ቤት ደውዬ የጠራሁህ ትንሽ ያጉላላው ሰው እኔ ነኝ አለኝ። እኔ አውቄሃለሁ አለኝ። እና ሁልጊዜ በእውነት መንገድ ላይ መሄድን የሚያክል ነገር የለም። አንገትን ቀና አድርጎ ያስኬዳል። እግዚአብሔር ደግሞ ፕሮቴክት የሚያደርግ አምላክ ነው። እግዚአብሔር ይረዳል። በብዙ ነገር ብዙ ምስክርነቶች አሉኝ። እቺ ምስክርነት በጠዋት ሳስባት የነበረችው ነው። ጌታ ስሙ ከፍዬ በቃ 40 ሺህ ብር አጠፋት። በዛው 40 ሺህ ብር ውሃ በላት። አንድ ምን እንደታገለ አንድ ምን እንደዛፈ ጅቡቲ ያላስመለጠ ራሱ ይመስገን። የጅቡቲ ታሪክ እኮ በጣም ታሪክ ነው እኮ። በነገራችን ላይ ጅቡቲውን እዛ ፌስቡክ ላይ ጽፌ ኦልሞስት ወደ 19000 ሰው ላይክ አድርጎ ጽፏል። ብዙ ኮሜንቶች አየሁኝ በሁለት ቀን ውስጥ። የጅቡቲ ታሪክ ራሱን የቻለ ታሪክ ነው። ግን የገረመኝ እዛ የለጠፍኩት ስር ይዤው የጠፋሁት ልጅ አለ መሐመድ ምናምን የሚል ጽሑፍ ጽፏል። አብረን የጠፋ ነው ብሎ ጽፏል እዛ ላይ። እሱ ከግሪሌ ከምትባል ከተማ ዲፖርት እንደገና ወደዚህ ወደ ኢትዮጵያ መለሱት። እኔ እንዴት እንዳለፍኩ አላውቅም። ጌታ ኢየሱስ ስሙ ይባረክ። ከዛ ተገልብጦ ከመገረፍ ያዳነ ጌታ እግዚአብሔር ታደገኝ። በቃ ጥያቄም አልነበረም። የዛን ጊዜ እኮ ሁለት ሰው ሲደባደብ ከተገኘ እኮ ቅጥቅጥ ይደረግና ባሉ የግጭታችሁ ምክንያት ምን ነበር ነው የሚባለው። መጀመሪያ መትረፍ የራሴ እንደገባው አለመመታት። እግዚአብሔር ስሙ ይባረክ። እና የእግዚአብሔር ስም ከተሸከምክ እግዚአብሔር ይታደጋል፣ እግዚአብሔር ይጠብቃል። ያለፍነው እኛ ታሪካችን በጣም መዝሙሩ በጣም ነካኝና ሳይክ ደግሞ ረጅም ጊዜ ስላልተገናኘን እንደዚህ ላይቭ ገብቼ አላውቅም። ሎንግ ታይም ጊዜ ሆነና አልገባም። እኔም ይገርማል። ረጅም ጊዜ ፓስተር ጻድቁ ጋር ሆነን በጣም ረጅም ሰዓት አሳለፍን። በጣም ድንቅ ጊዜ ነው ያሳለፍነው። ክፍዬ በጣም ስላየው በጣም ደስ ብሎኛል። በጣም አንድ ቀን ደግሞ ሰፊ ፕሮግራም ይዘን እየዘመርክ እየተጫወትን የእግዚአብሔርን ቸርነት እንተርከዋለን እና የታሪክ ጥፋት ላይ እግዚአብሔር የሚገለጥበት መንገድ በቃ የሚገርም እኮ ነው። የኔቨር ነው ላይፍን እንዴት አፕሳይድ ዳውን እንደሚለውጠው። ምክንያቱም እንደዚህ አይነት ነገሮች በቃ ተርን ያደርጋሉ የሰው ህይወት እና ግን ጣልቃ የገባ ያሳለፈን የረዳን የደገፈን ታሪኩን እንድናወራ የእሱን ታሪክ ምስክርነት ያለ የራሱን ያለ ምስክርነት አልተውም የሚለው ባለፍንበት ሁሉ ከኛ ጋር ሆኖ በሄድንበት መንገድ ሁሉ በምትሄድበት መንገድ ከአንተ ጋር ሆናለሁ እና ለያዕቆብ ያለው ነገር ልቤን ይነካዋል። በምድረ በዳ ሰው በሌለበት
ድንጋይ ትራሱ በሆነበት ቦታ ላይ ሰማይ ይከፈትለት ነበርና የእናንተ ታሪክ በጣም ብዙ ነው። የሚገርመው አንድ ነገር ብቻ እዚህ ስላሉ ሰዎች ጥዬላቸው መውጣት የምፈልገው ነገር ያዕቆብን ስታነሳ ያዕቆብ ንጉሱ ጋር መጣና ንጉሱ እንዲህ ብሎ ጠየቀው። ሲያየው በጣም በቃ ግርማ ሞገስ የተላበሰ ሰው ነው ፊቱ። መቼም የእግዚአብሔር ግርማ ሞገስ በያዕቆብ ላይ አለ ብዬ አስባለሁ። ያረጀ ፊቱም የተጎዳ የሚመስል ምናምን፣ ግን የእግዚአብሔር ክብር በላዩ ላይ ያለ ባርኮት በላዩ ላይ ያለ ሰው ነውና ለመሆኑ እድሜ ስንት ነው? እዚህ ያላችሁ ሰዎች እቺ መልእክት ወስዳችሁ ሂዱ። በአንድ ደቂቃ ውስጥ ተናግሬ ጨርሳለሁ። እድሜ ስንት ነው ሲለው ያዕቆብ የጀመረበትን ነገር ሳስበው ሁልጊዜ ያ በህይወቴ ሁልጊዜ አይደገም እላለሁ። ያዕቆብ እንደዚህ አለ፣ ከአባቶቼ እድሜ ጋር ሲተያይ ጥቂትና የመከራ ነው አለ። ሰፈሪንግ የሞላበት፣ ሐዘን የሞላበት፣ ጭንቀት የሞላበት፣ መከራ የሞላበት ነው ብሎ ይህንን ተናገረ። ግን ወደ እውነቱ ስንመጣ ኢንተርቪው ሲጀምር የተጠየቀው ጥያቄ እድሜ ስንት ነው? በቃ እድሜ ይሄን ያህል ነው። ፊኒሽድ አይ ቲንክ እዛ ጋር ያበቃል ብዬ አስባለሁ። ለምን ካልክ ይሄኛውን ጉዳቱን ይሄን መሰበሩን ለንጉሱ መንገሩ ፋይዳ የለውም። ፋይዳ የሚያሳጣው ደግሞ በምንድነው ካልከኝ ያዕቆብም ንጉሱን እንደባረክ ፈርዖን እንደባረከው ይናገራል። ቡራኬም ሰጠ፣ ህመምንም ነግረው አብሮ አይሄድም። እዚህ ውስጥ ያላችሁ ሰዎች ፔናችሁን ደብቁ፣ ምንም ነገር ውስጥ እለፉ። ለምትጠየቁት ጥያቄ ግን ስለ እግዚአብሔር ስትጠየቁ እግዚአብሔር መልካም ነው በእኔ ቤት በህይወት ውስጥ በዘመኔ ውስጥ እና ያዕቆብ በዛን ሰዓት ማለት የነበረበት መሰላል ከሰማይ እስከ ምድር ተዘርግቶ ማለት ይችል ነበረ። እንዲህ አድርጎልኛል ብሎ ስንት የእግዚአብሔርን ተአምራት ለያዕቆብ መንገር። አንዳንድ ጊዜ መናገር የሚገባንን ነገር ሳይሆን የምንናገረው። እኔ አሁን እዛ ቦታ ላይ መያዜን ብቻ ሳይሆን ማምለጤን ነው እየተናገርኩ ያለው፣ እንዴት እግዚአብሔር እንዳተረፈኝ እና ያዕቆብ ባጭሩ ህመምተኛ ነበርኩኝ፣ የተሰበርኩ የተጎዳ ሰው ነኝ ብሎ ነው የሚነግረው። ከዛ ደግሞ ያዕቆብ ባረከው ይላል። እና በህይወታችሁ የእግዚአብሔርን መልካምነት እንዳትናገሩ የሚያደርጋችሁ አሁን የምታልፉበት ሐዘን ይሁን፣ አሁን የምታልፉበት ህመም ይሁን፣ አሁን የምታልፉበት ብቸኝነት ምስጋናችሁን እንዳይበላባችሁ አደራ። በሰማይ በምድር ምስጋና ይብዛላችሁ። በቤታችሁ አመስግኑ፣ በመውጣት አመስግኑ፣ በመግባት አመስግኑ። የተደረገላችሁ ነገር ከተደረገባችሁ ይበልጣል። ብዙ ተደርጎልናል። ስለ እግዚአብሔር ለመናገር ቃል የለንም። ዘምረን አልጠገብንም። አመስግነን አልጠገብንም። ስለዚህ ህመማችሁን ሳይሆን አደባባይ መስማት ያለበት፣ ስብራታችሁን ሳይሆን አደባባይ መስማት ያለበት የእናንተን እንዴት እግዚአብሔር እንደረዳችሁ የረዳችሁን ንገሩ፣ ያተረፋችሁን ንገሩ፣ እንዴት እንዳመለጣችሁ እንዴት እንደተረፋችሁ እሱን ንገሩ ለምትጠየቁበት ቦታ ሁሉ። ስለዚህ ዛሬ ከዚህ ቦታ ስትወጡም ወደ መኝታም ስትሄዱ ኢንተርቪው አለ። እሺ ዛሬ ምን ተሳካ ታዲያ? ሮጥክ፣ ደከምክ፣ ይሄ ሆነብህ። ኖ የተደረገልኝ አለ። ሳልቬሽኔ መዳኔ ራሱ ሌላ ነው። እንዴት አየኝ? እኔ ዶክተር ጌታ ኢየሱስን ተቀበል ብሎ ለመመስከር እንኳን የሚያበቃ አይነት እንትን አልነበረኝም። ጌታን ተቀበል ብሎ የጠራኝ ሰው እንኳን አልነበረም። ለአይን መሞላም ሰው አልነበርኩም። አየህ፣ በሱስ ውስጥ በተለያየ ነገር ውስጥ የተያዘን ሰው ወደ ጌታና ለማለት ሰው ብዙም ላይደፍር ይችላል፣ ቦታም ላይሰጠው ይችላል። አየህ፣ እንደዛ አይነት ሰው ጋር ያለበት ቦታ ሄዶ ያተረፈው ሰው ዛሬ ብሶት ባወራ ችግሬን ባወራ አያምርብኝም። ችግር ስለሌለ አይደለም፣ ጉድለት ስለሌለ አይደለም። እነሱን ሁሉ ቀብራችሁ እግዚአብሔር ታላቅ ነው ብላችሁ እግዚአብሔርን አመስግኑ ለማለት ነው። ጊዜን እንዳልይዝብህ ሌላ ጊዜ ደግሞ ወድን የመጣሁት ጌቪ በጣም ነው የምወድህ። እኔም በሰፊው እናደርጋለን ፕሮግራም። ከዚህ በፊት ደስ የሚል ቅዳሜ ምናምን ቀን ትዝ ይልህ እንደሆነ ቨርጂኒያ ያለው እየዘመርን እየተጫወት ያኔ እንዳውም ቴክኖሎጂውም እንደዚህ ቆንጆ አልነበረም። ረዥም ጊዜ እኮ ነው ኦልሬዲ። አሁን ቆየ እኮ በጣም ኦልሞስት እንግዲህ ወደ 10 ዓመት አለፈ እኮ 10 ዓመት ይሆናል ያልፋል። እና አሁን ስቱዲዮዬንም በአዲስ መንገድ እየሰራሁት ነው ያለሁት። ደስ የሚል ፕሮግራም እናዘጋጃለን። ገፍዬ ተባረክልኝ። ሚዲያው በእንዳንተ አይነት ሰዎች እንዲወረስ ጸሎቴ ነው። እውነቱን ለመናገር ከሆነ ኢየሱስን ፎከስ ያደረገ ስለ ኢየሱስ ብቻ የሚያወራ ስለ ኢየሱስ ብቻ የሚመሰክር ስለ ኢየሱስ ብቻ የሚዘምር እኔ በማቀ ዘመን ሁሉ ኢየሱስን ብቻ ስታስቀድም ነው ማየውና ዶክተር፣ ለዛም ነው የምወድህ።
ሚዲያ ብዙ ተከታይ ባይኖረንም ጥቂት ሰዎች ኢየሱስን እየሰሙ በኢየሱስ ክርስቶስ ሶሻል ሚዲያው ኔጌቲቭ ኢነርጂ ላይ ነው በጣም ቡስት የሚያደርገው። እንደምታውቀው ኔጌቲቭ ተሳዳቢ ሰዎችን የተለያየ ነገር የሚናገሩ ሰዎችን ነው። ኢየሱስ የሚለው ርዕስ የማያልቅ ርዕስ ነው። አሜን። እና ይሄን ርዕስ በጣም አጥብቃችሁ ሁላችሁ የሚያዙ ብዬ እላለሁኝ። ኢየሱስም መጨረሻ ሲሄድ ያስተላለፈው ይሄን የወንጌል ቃል ነው የሚለው መጽሐፍ ቅዱስ። ያው ይሄንን ነው የሰጣቸው። ይሄንን ሄዳችሁ ከኢየሩሳሌም ጀምሩ ከዛስ እስከ ዓለም ዳርቻ ድረስ የተባለው ይሄንን ብቻ ነው። ይሄ አያልቅም። ስለሌላ ነገር ለማውራት ጊዜ የለንም የምትሉ ሰዎች ያድርጋችሁ፣ እዚህ ውስጥ ያላችሁ ሰዎች። አሜን። ኢየሱስን መች ተናግረን ነው ስለሌላ ርዕስ የምናወራው? ስለዚህ ይሄ መጽሐፍ ትልቅ መጽሐፍ ነው። ይሄን የተላክነው ይሄን ስለምታገለግልም ደግሞ በጣም ነው የምወድ። እዚህ ውስጥ ያላችሁ ሰዎች አይ ቲንክ ለዛም ነው እዚህ ውስጥ ያላችሁ። የጌታ ጸጋና ሰላም ይብዛላችሁ በያላችሁበት። ዶክተርዬ እንዳልከው ሌላ ቀን አንድ ቀን እንገናኛለን። መልካም ቀን ይሁንላችሁ። ሻሎም። ተባረክልኝ ኬፍዬ፣ ተባረኩ ሁላችሁም። ጌታ ኢየሱስ ይባርካችሁ። መልካም ቀን ከማዳን ወዳችኋለሁ።